አጥኛው ንግግር እያደረጉ ነው ወደ አንድነት ይመጣሉ ወደ አንድነት እንዲመጡ መስራት ያለብን ሚኪ እዚህ ጋር ዘመነ ካሴን ዘግዝቆ መሳደብ አይደለም አይደል እዚህ ጋር እስክንድር መሳደብ አይደለም እዚህ ጋር መሬት ላይ ያሉትን ጀግኖችን መሳደብ አይደለም መናገር አይደለም መከፋፈል አይደለም የሚያስፈልገው ሚኪ ምንድነው ወነ ለመናገር ሄኖክ የሚባለው ጊዮን ሆኔ ጊዮን ታቋል አሁን እሱ ጎበዝ ፖለቲከኛ ነው ጎበዝ ፕሮፓጋንዳ ይሰራል እንዲያቆም የምፈልገው እነ እስክንድርና አፋድን ባይቃወም በቃ አትቃወሙ መቃወም ጥሩ አይደለም ከዛ አንድ ይሆናሉ ምላሳችሁን ነው እንትብታረጉት እነሱ መሬት ላይ ሚኪያውን አንተ መሬት ላይ ብትወርድ ብትተቻቸው መልካም ነው ጎን ለጎን ነው እዚህ አየር ላይ 10 ወር ሆኖኛል አፋድንም አፋባን ተናግረናል አንተ ማቆማል ጥሩ እኮ ነው ኦኬ ሁላችን ተናግረናል እኔም እኮ ተናግራቸዋለሁ አሁን ግን እኔ አማራ ብሔርተኛ መሪ ስለሆንኩኝ እናንተ ነው ቆየው ግን ቆየው ኮንኩኝ እኮ ግን አይ 2 አመት ከምናምን ነው እኮ እኔ እኮ የአፋድ ደጋፊ ነኝ ታውቃለህ በውስጥ እኮ ከአፋድ ጋር እኮ ደጋፊያቸው ነኝ ግን አፋባህንም አሁን ደግፋለሁ ለምን መሰለ ወንድሞቻችን ናቸው ወደ አንድነት መምጣት አለባቸው መሬት ላይ ትግል እንደምታስቡታል እዚህ ጋር ሶሻል ሚዲያ አንድ መሆን አቅቷቸዋል አሁን ተመልከት እንኳን መሬት ላይ ያለውን በጥይት የተኮሰበት ድሮን የተኮሰበት በመድፍ በመናምን በብርድ ያለፈ እዚህ ጋር ስልክ ላይ መግባባት ያቃተው ሰው መሬት ላይ ያለውን ተግባቡ ይላል አሁን ይፌር ነው ሚኪ ስልክ ላይ ያለው መግባባት ያቃተው ስልክ ላይ ያለው ስልኩን ተጠቅሞ መግባባት ያቃተው መሬት ላይ ያለውን እኔው መቃወም ማን ነው እዚህ እኔ የኔን ገዳው እኔ መቃወም ምንድነው አልተችም መሬት ላይ ያሉትን ኦኬ አልተችም እዚህ አየር ላይ ያሉትን አልተችም ምንድነው ማረጋው የሚከፋፍሉትን ያቀርብኩኝ የመከራቸዋለሁ አቁሙ because እኔው ስረግጣቸው ምን መሰለም የሚሆነው ኦ አማራ እርስ በርሱ ተጣላ ነው ስለዚህ ምን ሙነስኛለሁ የፈለገ ይናገሩ አልተቻቸውም አልሰድባቸውም ግን ያቀርብኩ መከራቸዋለሁ ለምሳሌ አሁን አፋድን የሚሳደብ ካለ አፋባህን የሚሳደብ ካለ አስቀርባሉ ሰው ዋና አማራን አሁን ዋና አማራ ሁሉ አንቲፒኤልፍ ይላቸዋል ወይ ጠልቶ አይጣሏቸው ወይ ተቃውሞ አይቃወሟቸው ሚኪ ያናድም ወይ ጠልቶ ከነሱ ጋር ለመወያየት ቤታቸው ድረስ ይገባሉ በቤታቸው አስገባቸዋል ቴዲ አዋሳ ቤት ተንደራድረው ገብተው ለመወያየት ይፈልጋሉ ቤታቸውን ከፍተው ደግሞ ይሰዳደባሉ አቋም ማለት እኮ እኔ አሁን ማልገባበት ቤት አለ ብትገለኝ ቢሊዮን ዶላር ብትከፍለኝ አብራቸው ማልቀመጣለ ሴጋው ቤት አልገባም ቴዲ አዋሳ ቤት አልገባም ማልቀርባቸው ሰዎች አሉ እኔ አሁን ስለ አማራ ከኦሮሞ ነበር ግን ፓስተር አልታረኩም እኔ የሱ ዝም ብሎ ይቅርታ ይጠይቃል ታውቃለህ እሱ ልማዱ ነው ሲፈራ ይቅርታ ይጠይቃል እኔ ደግሞ የሱ ፓስተር ይሆን ማለት ጀምረ ነበርና አሁን አራላልኩም እኔ ፓስተር ቆለጡ ነው የምለው ሰማ ልንገር ሚኪ እኔ ሲሪየስ ሆነ እኔ እንደምታየኝ አዳ እኔ አሁን እኔ ነኝ ባዶ ሌሎቹ ፍትጠይቁልኝ እሱ ብቻ ነው የሚያወራ ቀጥል ኖ ቆይ ሚታረጋለሁ ወንድሜ ሚኪ እኔ አሁን ለእናንተ ምክንያቱም አንተ አሁን ነው የሚያረዋት በአማራው ትግል ላይ ተቀባይነት አግኝታልና የራስክን ስሜት የራስክን ንዴት የራስክን አቁምና የሚያስፈልገው 5 ነው መሬት ላይ ያለውን አንድ እንዲሆኑ ሰላም አንድ እንዲሆኑ መስራት ነምበር 2 ስለ አማራ በሞላው ዓለም ማሳወቅ በቃ አማራ ላይ የሚደርስበትን ችግር አማራ ላይ መንግስት ብልጽግና መንግስት ያደርጋሉ በተለይ በአማራና በኦርቶዶክስ ላይ የተሰራ ያለውን ጆኖሳይድ ማሳወቅ ለዓለም በትዊተር ሆነ በሁሉም ሌላ ደግሞ ፕሮፓጋንዳ መስራት ፕሮፓጋንዳ ማለት ፋኖ የሚያደርገውን ድል መዘገብ አሁን አንዳንዴ ሌላ 5 ቀን 6 ቀን ለምን መስላል አጀንዳ የተፈጠረው ተረዳኝ የብልጽግና መንግስት ከኤርትራ ጋር ሽማግሌ ልኳል ያ ነገር እንዳይወጣ ምን ተደረገ እነ ቴዲ አዋሳ አጀንዳ ክፈቱ ይባላሉ ፓስተር ቆለጡ ኦርቶዶክስ ተሳደብ ይባላል ሶሻል ሚዲያው በዛ ላይ እንትን ይደረጋል ስለዚህ ሚኪ አንተ ቮይስ አለ ድምጽ አለ ንገራቸው ምከራቸው በቃ ፕሮፓጋንዳ ስሩ አትተቹ መሬት ላይ ያለውን ፋኖ በአሁኑ ሰዓት እኮ ስለ ፋኖ ፖለቲካ ቴዲ አዋሳ ቤት ገብቶ ማውራት ምንድነው ጥቅሙ እንዴ የትጥቅ ትግል ያዘ ሚኪ ትጥቅ ትግል ይዞ መንግስትን ለመገልበጥ እየታገለ ያለ ፍሪደም ፋይተር ስለዛ ቴዲ አዋሳ ቤት ገብተ ስለ ታወራለ እንዴ ምንድነው ፖለቲካ የምታወራው መቼ ነው ማውራት ያለብን 4 ኪሎ ሲገቡ ነው ብልጽግና ነው እኮ ድብና ያለ ብልጽግና የንትን
anyway ስለዚህ እኔ አሁን ያደረኩ ያለው ያነ ነው እዮዳብ እኔ የምፈልገውን አይደለም ማስተምረው መሬት ላይ የሚፈልጉት ምንድነው ያልኩ ያጠናው እነሱን የሚጠቅም ነገር ነው ቢሰድቡኝ አሁን ቢያንጓጡኝ አልመልስም ጆከር ቢሰድበኝ ከሌ ቢሰድበኝ አልመልስም ለምን ጆከርን ብናገር አማራ ነው ብሎ የተቀበለ ሰው ስላለ ዝም እላለሁ እኔ በቃ ይስደበኝ ከሌ ቢሰድበኝ አማራ ነው ብሎ ተቀብለውታል ተረዳኝ ስለዚህ እኔ ከሱ ጋር ስመላለስ ካንተ ጋር ስመላለስ ከከሌ ጋር ስመላለስ የሚያዩት ምን እንደሆነ ታውቃለ አማራ ለማራ እየተጣላን ብሎ ነው የሚያስቡት እኔ ምን አገባኝ እና የኔ አቋም ይሄ ነው አንተ ኤርትራዊ ብትሆንም እንወዳለን እናከብራለን ሚቂ ትኩስ ድንች ደግሞ አሁን ኤክስፕሌን እንዳረክልኝ ፖለቲካሊ የጀነራል እና የሚሊተሪ ንግግር አለው ያልከኝ ነው ቀጥላ አውራ ብዙ አወራው ቢቅርታ ወንድሜ ግን ታዳምጣለህ ግን ጎበዝ ነህ እሺ ዶክተር ጉቱ ማለት ፓስተር ጉቱ ይቅርታ አይ ንጉስ እኔ ፓስተር እዮዳብ ነኝ ይኸውልህ አንተ ኒክኔም ስጠኝ ከፈለክ የሷት ተጠቅ ኮከ አሁን ቆይ የሚወጣልህ አሁን ይኸውልህ እኔ በዚህ ሶሻል ሚዲያ ወይም ደግሞ በሚኪ እይታ የትግል ይወጣ ደግሞ ምንድነው ካልከኝ ኦሮሞ የራሱን ካርታ ይዟል ቤተፍ የራሱን ካርታ ይዟል ያማራው ጣፋንታ ነገር ይሄ የታሰበው ቅድ በትክክል መሄድ ካልቻለ ያማራው ጣፋንታ ምንድነው ስትል ተበትኖ ነው የሚቀር ይሄን ብሔርተኝነት ለመገንባት ደግሞ ከነ ፕሮፌሰር አስራት ወልደየስ ጀምሮ ከናስማረ ዳኘ ከናውጃኑ ከነዋዋ ጎቤ ከነግራራ ፈለቀ ከነደስ ፈለቀ ከነነ ምስጋናው በዚህ በጣም ብዙ ጀግናዎች ተሰውተውበታል ገባና ስለዚህ አሁን ያመጣነው ብሔርተኝነት አጣጥመን እንሄድ የሚል ነው ለምን በጠሉ ልክ እንጥላ በወደዱ ልክ እንውደድ እንጂ ምን እንደግለስ የማንም ጥላቻ የለብኝም የማንም ከፍላ ያልጠላም ሰው ገባረከ ግን ፕላን ቢ የትግል ሪዮት ዓለም መያዝ አለበት አሁን የርንበት ለምሳሌ ኢትዮጵያንም በዛው ለማዳን ብትሄድ ኦሮሞ ዛሬ ካርታ ይዟል ኦነጋውያን ተፔለፈውን ካርታ ይዟል ተሳክቶለት አንፈልግም እናንተ በምትቀርጹት በምታሻሽሉት ህገ መንግስት መተዳደር አንፈልግም የራሳችን ሀገር መፍጠር እንፈልጋለን ቢል ያማራው ጣፋንታ ልክ ከትናንቱ የባሰ ነው የሚሆን ማለት ነው ለምን አጥን ካገኙ አንደኛ አጥመርስቱን የራሱን መሬት ማንነት ጥሩ አድርገህ ታስረዳው አልቻልከም ካርታ የለውም ሁለተኛ ኢትዮጵያን ወደ አንጋጥስታይ የገነባውን ብሔርተኝነት ነው የምትንደው ስለዚህ በምድርም ተቀባይነት ያጣ በሶሻል ሚዲያም በግማሽ በሚባለው ተቀባይነት ያጣ የሚኪ አንድ የፖለቲካ ሪዮት ዓለም አማራው ከተከሰስኳሽ የራሱን ካርታ ቀርጾ ኢትዮጵያ እንደሌሎች ፍላጎትና ኢንትረስት ትወሰናለች የሚለው ሪዮት ዓለም ተጥሮብኛል ማለት ነው ያው በቸነፍ ያለ ነው ይሄ ፖይንት ተጥሯል በምድርም ተጥሮብኛል በዚህ በሶሻል ሚዲያም ተቀባይነት አጥቷል የኔ እምነት ግን ትፔሌፍ ካርታ ይዞ ከመጣ ኦሮማ ካርታ ይዞ ከመጣ የራሱን የኛን መሬት የራሴ ነው ብሎ ካርታ ከቀረጸ እኛ ደግሞ የራሳችን መሬት ከተከዘ እስኳሽ ያለውን ካርታ አውጥተን እዚህ ትውልዱን ታዳጊው ትውልድ ኮትኩተን የራሱ መሆኑን አረጋግጠን ለምን ነው ብሔርተኝነታችን ቢውል ዳርገን ማገንባት ማንችለው ነገ ከነገ ወዲያ ደግሞ ይሄን አካተንና ይዘን ኢትዮጵያን እንደ ኢትዮጵያ ደግሞ ሁሉም ተያንዳንዱ ተወክሎ የጋራ ሀገር ለመስራት ብቻና ሰራቱ ጉራጌው ይመጣል ወላይታውም ሲዳማውም አፋሩም ትግሬውም ኦሮሞም ኮንሶም ሽናሻውም ሁሉም ቀርቦ ማለት ነው ኢትዮጵያን የራስን ጥቅምና ህልውና አረጋግጠን ኢትዮጵያን እንደ ኢትዮጵያ መገንባት ይቻላል አሁን ግን እየተሄደበት ያለው ርቀት በእኔ እምነት ማለት ነው በአማራ ደም ኢትዮጵያ ተቀደም ነው አንደኛው ሁለተኛ የተገነባውን ብሔርተኝነት ንደውት ዳግመኛ ከ40ና ከ30 ዓመት በኋላ ለዘር እንዳይተርፍ አድርገው ያስጨፈጭፉታል የሚል እይታ ነው ያለው እና አንድ የወደቀብኝ ፖይንት ይሄ ነው ሌላው በዚህ ሶሻል ሚዲያ ወላሂ ማርያምን እልሃለሁ ይወዳው እኔ የማንም ዘር ጥላቻ የለብኝም ነገር ግን ጥላቻ ምንድነው እኔን ንቆረግጦ እየገደለኝ አክብሬ የሚለኝ ግን ለሰከንድ አላከብረውም የሚያናድደኝ ፖይንትና አግሬሲቭኝ የምናገርበት ርቀት ይሄ ነው ለምን አንደኛ እየገደለ ነው ሁለተኛ ያጥላላህ ነው ገባረለ ከዚህ ጋር ደግሞ አክብረኝ ይለኛል ምኑን ይዤ እንደ ኢትዮጵያ ጠቅላላ አርገሰብ ስትለይ ደግሞ ለምሳሌ ከዚህ በፊት አማራው ሌላው አካል እየተጎዳ ነው ብሎ ድምጽ የሆነበት ርቀት አለ
አሁን ግን ከሶሻል ሚዲያ ውጭ ወደ ምድር ወረድ ስትል በኢትዮጵያ ምድር የሚኖሩ ብሔር ብሔረሰቦች ወጥተው ድምጻቸውን ሲያሰሙ አላየንም። ዝምታ ደግሞ በኔ እምነት ነው ከተሳሳትኩ ታረማለሁ። በኔ እምነት ዝምታ ደግሞ መስማማት ነው ብዬ ነው ማምነው። ካልተስማሙ ታዲያ ለምንድን ነው ወጣው ድምጽ ያልሆኑት? ከዚህ ጋር ነው ኢንፌክሽን የሚፈጠረው እንጂ የጠለቻቸው አይደለም። ለምንድን ነው እኛ እየተጎዳን እኛ እየተበደልን እኛ እየተጨፈጨፍን አንድ ለምንድን ነው ድምጽ ማይሆን? ሁለት ለምንድን ነው ሐቅ የማይመሰክሩ ነው እንጂ ከፍ ላይ ሽናሻ በለው ኦሮሞ በለው ወላይታ በለው ሲዳማ በለው አፋር በለው ጉራጌ በለው ከፍ ላይ አልጠላም አይደለም። እዛ ያለውን አልኩ የዓለምን ህዝብ እኔ በሰውነቱ አልጠላውም። ግን ሰዎች ሰውን እንደምጠላ አድርገው ነው የሚስሉት። ይሄ ውሸት ነው። የአባቴን ክርስቲያን ሰውን አልጠላም። አንዱ ኦሮሞ አሁን የኦሮሞ ልጅ ከዚህ ወድቃ ባገኛት 100% ነው ብለ እርግጠኛው ነኝ ነገር አነሳታለሁ። ለምን? አንደኛ ሴት ልጅ ነች፣ ሁለተኛ ሚስት ነች፣ አራተኛ እናት ነች። ኦኬ ያለ ሴት ደግሞ ህይወት ገሃነም ነው። ገባ? ኦሮሞ ስለሆነች ብዬ ገፍቻት መሄድ ጨካኝ ሰው አይደለሁም። አነሳታለሁ። ይሄ ማንነቴ ነው። ውስጤ የዋህ ነው። ነገር ግን ለምንድነው የኛ ቁስል ማያማቸው ነው የኔ ድርቀት? ከዛ ደግሞ ግትር ነው ደግሞ እንደዚህ ያደርጋለሁ ስለ ደግሞ ይሄ አንተ ደግሞ ማን አባነ ምናምን ብዬ እስከ ጥግ እናገራለሁ። ውስጤ ግን የክፋት አንዲት ቅንጣት ታክል የክፋት እርሾ የለውም። ይሄን ነው ማረጋግጥልህ። ዛሬ በንጹህ ነው ዝም ለፉገራ ለማስመሰል ምናምን ሳይሆን በቃ ውስጤን ነው ልነግርህ የፈለኩ እዩዳ ፖለቲካል ዩኒታችን እንዳለው ነው ማለት ነው። ለዛ ቆነም ለምን እንደሆነ ታውቃለህ? አንዳንድ ጊዜ እዚህ የተለመደው ኢትዮጵያውያኖች አንደበታችሁ ስትናገሩ በጣም ላይክ ያው ስሜት ነው ምንድነው ዋናው ግን ውስጥህን የውስጥ የሚሰማህን በአንደበት ብትናገረው ይሻላል። because አሁን አታረግም። አሁን አቆ ያነ የቆየ ነው አውቆ እዚህ ጋር ሆን ብለው ታውቃለህ ይቆሰቁሳሉ፣ ያናድዳሉ። እውነትህን ነው። እኔ አሁን ለትግራይ 3 አመት በላይ ነው አክቲቪስት የነበርኩት። እንደኔ ለነሱ የቆመ የለም። ለኛ ግን የቆመ ሰላማዊ ሰልፍ ወጣይቻለም። ለኛ ግን የቆመ አይደለም። ያናድዳል። ለአማራ ግን አልወጣም። ወጥቻለሁ። ምን ለአማራ አልወጣም ይላል? አላየሁም እንደዚህ ለብሰና ምናምን። አረ ወጥቻለሁ፣ በደንብ ወጥቻለሁ። አንደኛ ይኸውልህ አማራ ሰላማዊ ሰልፍ እየወጣ አይደለም። የሚያናድ ነገር እኛ ባለንበት እኮ አይወጣም። ሚኪ መቼ ይወጣሉ? 2 አመት ጦርነት ነው። በአማራ ትግል ውስጥ 3 ጎራ አለ። አንደኛው አማራ ሆኖ በኢትዮጵያ ካባ በአማራ ደም ኢትዮጵያ ትቅደም የሚል ማለት ነው። አንደኛው ይሄ ነው። ሁለተኛው በመንደር የተደበቃለ ጎንደር፣ ጎጃም፣ ሸዋ፣ ወሎ ቤት ትክክል። ሶስተኛው ቅይጥና ክልስ የሆኑ ወይም ከጋራ የተወለዱ ከኦሮሞና ከትግሬ የተወለዱ ከባዕዴን ጋር የጋራ ጥምረት ፈጥረው ንጹህ ሪል ፒውር አማራዎችን ያለ ስማቸው ስም እየሰጡ እያሳደዱ እያሸማቀቁ ከሶሻል ሚዲያ የሚያጠፉ ለሆዳቸው የሚያድሯሉ። ስለዚህ 3 ጎራ ነው ያለ። በዚህ ምክንያት ደግሞ አንድ አይነት ሆኖ ተጽዕኖ መፍጠር አልቻለም። ትልቁ ችግር ነው። ያ ምን መሰለህ ሚኪ፣ አሁን ያነ የማን ችግር እንደሆነ ታውቃለህ? የአማራ ብሔርተኛ አይደለም። አማራ ኢትዮጵያኒስት ነው። አላየም? የእግር ኳስ ቶርናመንት ሲያትል የተደረገውን ኢትዮጵያኒስት ነው አማራ። አሁን ምንድነው ስትሄድበት ኖ አገራችን እኮ እኔ እንውሬበታል። ለምን ማለት ይናው ያልከደን አፋአድም የገነባት ነው። ዞር በሌምን ብሔርተኝነት ነው ይላል አብሮ የነበረው ማለት ነው። አፋአድም ኢትዮጵያኒስት ነው ታውቃለህ። አሁን እኮ ችግሩ ሚኪ አማራው ኢትዮጵያኒስት ነው። ሙሉ ጎንደር ታውቀዋለህ። የጎንደር ልጅ ሙሉ ጎንደር አሁን ብልጽግና ጋር ነው። ኤርትራዊ አታጠጋጋይ ኤርትራዊ ነው ታውቀዋለህ ብዬ ነው። እዛ መጣ ለእንትን ለጤፍ ለእንትን ሌላውን ወስዳችሁ ደግሞ ኤርትራዊ አዳምጠኝ። ኤርትራዊ ነው። ኦኬ አሁን መሰላችሁ በቃ አሁን አማራው የሚፈልገውን እዚህ ሶሻል ሚዲያ ላይ አማራ ያልሆኑ የትግሬ ተወላጆች ናቸው ብሔርተኛ መስለው እየመጡ ያሉት። የጉራጌ ተወላጆች ናቸው በአማራ ፖለቲካው ሰርገው እየገቡ። ኦሮሞዎች ናቸው ሰርገው እየገቡ መሬት ላይ ያለ። አሁን እስክንድር ነጋ አሁን ዛሬ ማታ ፕሮግራም አለኝ እኔ እስክንድር ነጋ የሰጠውን ሪሊ በጣም የሚገርም ንግግር ነው የሰጠው ኢንተርቪው የተደረገውና ያ ነው መታገያቸው። ምንድነው ያለው? እኛ ብሔርተኝነትን ልናፈርስ ነው። እኛ ብሔርተኝነትን ለማፍረስና ዲሞክራሲ ለማምጣት ነው እየታገልን ያለነው። ኤትኖ ናሽናሊስት አይደለንም። ኤትኖክራሲ ለማምጣት አይደለም እየታገልን ያለነው ብሎ እና ዛሬ ፕሮግራም ስላለኝ ማታ በዛ ላይ በራሱ ንግግር ስለዚህ እና ምንድነው እኔ ጥያቄ የብሔር ፖለቲካ አሁን አፋሃድ ፎር ሹር ኢትዮጵያኒስት ነው።
100% ዲሞክራሲ ማምጣት ነው የሚፈልገው አሁን ችግሩ አፋባሃ ምንድነው ማኒፌስቶ ምንድነው because አሁን እዚህ ሶሻል ስም አልጠራም እዚህ ሶሻል ሚዲያ ላይ ብሔርተኛ ነን የሚሉት ከማን ጋር ነው የሚሰሩት መሬት ላይ ብሔርተኛ የለም የብሔር ፖለቲካ አቀንቃኝ የለም በብሔሩ ስለተጠቃ በማንነቱ ስለተጠቃ ትግሉን የጀመረበት መሰረት የህልውና ትግል ብሎ ዲሞክራሲ ለማምጣት ነው ስለዚህ ለዚህ ኮነ አንድ ስላልሆነ ህዝቡ መሬት ላይ ያለው ነው የሚከተለው እዚህ ሶሻል ሚዲያ ላይ ያሉ ደግሞ እየበጠበጡ ነው ስለዚህ ሰርገው የገቡ የቲፒኤልኤፍ እና የኦነግ ፖለቲከኞች ናቸው በአማራ ውስጥ ገብተው ብሔርተኝነት እየሰበኩ ያሉት ምክንያቱም መሬት ላይ ያለው ነው አይደል ሚኪ መከተል አለበት እነሱ ኢትዮጵያንስት ናቸው ዲሞክራሲ ለማምጣት ህገ መንግስቱ መቀደል አለበት ያለው ዘመነ ካሴ ወንድማችን ነው ህገ መንግስቱ መለወጥ አለበት ልናጠፋው ነው የምንመጣ ያለው እስክንድር ነጋ ነው አሁን የአፋባሃ መሪ ዘመነ ካሴ ነው የአፋሃድ መሪ እስክንድር ነጋ ነው እነዚህ መሪዎችን የሚናገሩት ነው የሚመስለው እኮ ከዚህ ያለው እዚህ አየር ላይ ያለው መሬት ላይ ያለው እንደሚመራው አርጎ እኮ ነው የሚናገረው ያፋባሃ አንተ የተመረጠ አይመስልኝም 13 ተመረጠ እኮ ዘመነ ኦኬ ያ ዘመነ መረጡት አፋባሃ ምንድነው ለሚለው ማኒፌስቶ ምንድነው ብለኛል እንደ ተናጠል ያመራሮች ኢንተርቪው ምንና የወሉናውን ትግል ቀልብሰን ትውልድ አሻግረን ኢትዮጵያ ማዳን ነው ኢንተርቪያቸው የመጨረሻው እያንዳንዱን ሰምቻለሁ ባፋባሃ ውስጥ ያሉ ባፋድም ውስጥ ያሉ ማለት ነው ይሄ ፋክት ነው ቀደም ግን አንዲት ፖይንት አንስተ ነበር ለምሳሌ ምድር ላይ ያለው ብሔርተኛ አይደለም ብለኛል እነ ዘራ ያቆብ ደግሞ ብሔርተኛ ናቸው ይመስለኛል ኤትኒክ ፌደራሊዝም እንዲቀጥል ይፈልጋሉ ኤትኒክ ፌደራሊዝም እንዲቀጥል ከፈለጉ እንዴት ታዲያ አፋሃድ ሊደግፉት ይችላሉ ጥያቄው ላንተ ነው ወደ እኔ እንዳታመጣብኝ ምናልባት ከቻልክ መልስልኝ ይዘ ስላልገባኝ ነው ጥሩ ጥያቄ ነው አንዴ ቆይ እዚህ መኪና እየጮኸ ነው ይሰማል ጥሩ ጥያቄ ነው እኔም ጠይቃቸዋለሁ እነ ዘራ ያቆብና አማራ ክላም ቤት አስገብቼ ስጠይቃቸው እነሱ ከማን ጋር ነው የሚሰሩት መሬት ላይ ስላቸው እነሱ የራሳችን ድርጅት አለን ነው የሚሉት እነሱ እኮ እስክንድርን የሚቃወማሉ ዘመነን የሚቃወማሉ የሆነ ቦታ ላይ ደግሞ መጥተው ይደግፋሉ አፋድን ሙሉ በሙሉ ይደግፋሉ ይሆና ነው አይደግፉም በባለፈው ቋምጥቼ ተወያየን አፋድን ትደግፋላችሁ እንላቸው አይደግፉም ምን እነሱ ላይ ማን እንደሚደግፉ አላቅም ምክንያቱም ሁሉ ጊዜ ዘመነን የተወሰነ ቦታ ይደግፉታል ከዛ ደግሞ እስክንድር ሲደግፉታል አለ ከዛ ደግሞ ባየቀን ነገ ይላሉ ከዛ ደግሞ ምሬ ወዳጀ ጋር ይላሉ ከዛ ደግሞ እንዲ ነው ግን መሬት ላይ ብሔርተኝነት የለም እኔ እነዚህ ሰዎች ዋና አማራዎች ራሳቸው የቻሉ እንትን አላቸው የራሳቸው ድርጅት አላቸው አፋሃድንም ሁሉንም አፋባሃንም መምራት ነው የሚፈልጉት መቆጣጠር ነው የሚፈልጉት የነሱን አጀንዳ የነሱን ሐሳብ ማስገባት ነው የሚፈልጉት ተረዳኝ እንጂ ማን ነው እየላከ ያለው ባንዴ እንጂ ያውለ ሚኪ ይሄ ነገር በአደባባይ ይፋ አድርጌ በባለፈው እኮ ሰብስቤ ሁሉንም አምጥቼ ብዙ ጊዜ ያመጣው ጠይቃቸዋለሁ ሁሉም የጎበዝ አለቃ ነው ሶሻል ሚዲያ ላይ ያለው የጎበዝ አለቃ ነው ወይም ደግሞ ወይ ዘመነን የሚደጋውን የዘመነ ግሩፖች አሉ አይደል ቀደም እኮ ብለዋል ጎጠኞች አሉ እዚህ የጎንደር ጎጠኞች የጎጃም ጎጠኞች የወሎ ጎጠኞች አሉ እዚህ ሶሻል ሚዲያ ላይ ያለው የተደራጀው በጎጥ የተደራጀ አለ በኢትዮጵያኒዝም የተደራጀ አለ እንደገና ደግሞ የራሱን ግንባ በራሱ እብደት በራሱ ዛቢያ የሚሽከረከር አለ ተረዳኝ ግን ደግሞ እርስ በርሳቸው ሲጣሉ ታያለ ዋናው ግን እኔ አሁን ምን አርግ ያለው መሬት ላይ ሁለት አለ አፋሃድና አፋባሃ በቃ ሶስተኛ እናቃለን አናቀም ሶስተኛው ባአድን ነው እንግዲህ ባአድን የሚደግፍ አማራ ካለ በቃ ብልጽግና ነው በቃ አፋሃድ ሰፖርተሮች ሶሻል ሚዲያ ነው በተለይ ሰሞኑ መጥተዋል 90% ባደው ወይ ቱቢያኖሶቹ ባአድን ናቸው ለዛ እኮ ነው ይወል ምስቅልቅሉን የሚያወጡት ለዛ እኮ ነው የተለያየ ነገር የሚያወሩት እኔ ግን አሁን በቃ ወስነና ነኝ አፋሃድ አለ አፋባሃ አለ ባአድን አለ ያማራ ትግል ይሄ ሶስት ብቻ ነው ያለው አብን ያው የባአድን ግልገል ስለሆነ
አናስገባውም እናስገባ ካላችሁ ኦኬ አብንህ እናስገባው አራት አለ አሁንኛ ምንድነው ሁለቱ ተቃዋሚ ናቸው አፋሃድና አፋባሃ የብልጽግና ተቃዋሚ ናቸው አናቅ አይደል እንዴ ተቃዋሚ ናቸው አንዳንዴም ነው ከሁለት አንዱ ከመንግስት ጋር እየሰሩ ነው ብሎ ደግሞ የሚያወሩ ሰዎች አሉ አላውቅም እኔ መረጃ ሙሉ ያስፈልገናል አይደል እንዴ ለጊዜው ግን አፋሃድ አለ አፋባሃ አለ ሁለቱም ኢትዮጵያንስት ናቸው ሁለቱም ዲሞክራሲ ማምጣት ነው የሚፈልጉት ሁለቱም አማራ የሚባል ሀገር መገንባት አይፈልጉም አማራ ብሔርተኝነትን አይደለም እየታገሉ ያሉት የኔ ጥያቄ እዚህ አየር ላይ ያለው ብሔርተኛው ከማን ጋር ነው እየሰራ ያለው በርግጥ እኮ ሞጣ ቀራኒዮ የኛ እንትና የራሳችን ፋኖ አለን ብሏል እህታችን ቤተልሔም ዳኛቸው የራሴ ያለ ብላለች እየቀለዱን አላቅም ነው ሚኪዬ because አንዳንዴ እዚህ ሶሻል ሚዲያ ላይ ብዙ ሰው የተለያየ ነገር ይላል ግን አማራው ሲገናኝ ማውራት ያለበት መሬት ላይ ያሉ ካራቱ ማንንም እንደግፈው ለምሳሌ ኮሎኔል ደመቀ ዘውዱን ደግፋለሁ ይሏል ኢላ አሁን አማራዎች ኮሎኔል ደመቀ ዘውዱን እንደግፋላል ሌሎችም ይደግፋሉ ጀግና ነው እንደግፋል ግራ ይገባኛል እሱ በአድን ነው የባድን አመራር ነው so don't you think ሚኪ ለህዝቡ ክሊር ማድረግ የለብንም ሁሉን ወዶ ይቻላል አንዳንድ ጊዜ ምን ይባላል መሰለ አው ምንድነው ከመረቁ ስጡኝ ምናምን የሚባል ነገር አለ like ከስጋው ጾመኛ ነኝ ከመረቁ አምጭልኝ ከስጋው ጾመኛ ነኝ ከመረቁ አምጭልኝ ለምሳሌ ዮሐንስ ባያሌው ታሰረ ብሎ ያለቅሳል ዮሐንስ ባያሌው ነው እኮ ነው ማለት ሰው ባድን እኔ እኮ ይወል ምን አልኩ መሰለ የትኛውን እንደግፍ ክርስቲያን ግርማ ታሰረ ብሎ ያብድልሃል ሳይታሰር ደግሞ ይቃወመዋል ልክ ሲታሰር ደግሞ ይደግፈዋል ምን ይላልኝ ዶክተር አምባቸው ጀግናችን ይላልኝ ዶክተር አምባቸው የባድን ፕሬዝዳንት ነበር ግራ ይገባል ለህዝብ ተቃዋሚ ነን ደጋፊ ነን የነጻነት ታጋይ ነው አይ ነው ግን ይወል he was የአማራ ክልል ፕሬዝዳንት ነበር ወንድሜ ነው ግን በቢሮ ውስጥ ነው የፋኑ ትግል ወደፊት አምጥቶ አብይ አህመድ ዋጋ የከፈለው of course እሱ ይወል አሁንኛ እናሳምነው ጽጌን እነ ዶክተር አምባቸውን የምንቀበላቸው ከአማራ ትግል በፊት ስለነበሩ ነው ይሄው ከጦርነቱ በፊት ስራቸውን እየሰሩ ነበር በጣም አሳምነው ጽጌ እኔ እንደው ምን ላለው መሰለኝ አሳምነው ገነባ ፖለቲካውን ደግሞ ዶክተር አምባቸው ነው የገነባው በቃ ሁለቱ መከበራ እንደውም እኔ ይኸውልህ አማራ ብሔርተኛ መመስረት ከፈለገ የአማራ ብሔርተኛ መስራች ፕሮፌሰር ማን ነው አስራት የፖለቲካውን የገነባው ዶክተር አምባቸው የመለተሩን የገነባው አሳምነው ጽጌ እነዚህ ሶስቱ ናቸው የአማራ ብሔርተኛ አባት ተብሎ መጠራት ያለባቸው ከዛ በኋላ ደግሞ ያው እነ ዘመነን እነ እስክንድርን ማስገባት ይቻላል ገባ እኔ የአማራ ብሔር ማኒፌስቶ እየጻፍኩኝ ነውና መስራቾች እነዚህ አምስት ናቸው ለኔ እነዚህ አምስት ፕሮፌሰር አስራት ዶክተር አምባቸው አሳምነው ጽጌ ዘመነ ካሴና እስክንድር ነጋ ከዛ ደግሞ ኦፍ ኮርስ በእንትን ደረጃ በሚሊተሪ ደረጃ ደግሞ ሰልጥኖ አይደል እንዴ ወዲያውም መጣው ስለዚህ እኔ በእውቀት ነው የምንቀሳቀሰው ሚኪ ዝም ብሎ በእንትን አለ ማውራት ያለብንና ካጻፍኩት በኋላ ሲጨርስ ሼር አረግላችሁና ብሔርተኛ መሆን የምትፈልጉ ሰዎች ሚኪ እንዳለው ብሔርተኛ ማለት ካርታ ይዘ ባንዲራ ይዘ ማኒፌስቶ ይዘ ነው የምትደራደረው የነሱ ሳፈርሱ የኛን እናፈርሳለን የራስን ጥቅም አስከብረ ነው ኢትዮጵያ ንገንባ ምድር አሁን ግን የራሱን ጥቅም ሰጥቶ ከዛ ብሔርተኛ ነው ይለኛል እኮ 17 አመት ፈጅቶበት 50 አመቱን ሰለብሬት እያደረገ ነው አይደል ኦነግ እኮ በ1962 እኮ ነው የጀመረው አስባለው ሞ 7 አመት እኮ ነው
እዛ ላይ ነው መስራት ያለብን ሞር ፋኖ በዓለም እንዲታወቅ ማድረግ አለብን ሁሉ ሚዲያ CNN Fox News እንዲጠራው ማድረግ አለብን ዲሞክራሲ አባቶችን ጽፌ ከዛ በኋላ ማን ጠላት እንደሆነ ማን ባዕድ እንደሆነ ታያለ ሚኪ አዳሜ ብሔርተኛ የሚለው ሲቃወም ታየዋል እስካሁን ለምን አልጻፉ ሚኪ ለምን ጽፎ ይሁሉ ምሁር ይሁሉ እንትን ይሁሉ ለፍላፊ ለምን ጽፎ ቀርጾ አልመጣም እኔ ኢትዮጵያንስቱኛ ሳሯሩጦ ነበር አሁን ደሞ አሳያለሁ የአማራ ብሔርተኝነትን ባደወይነ ከሁለቱ አንዱ ምረጡ ነው የምላቸው ኢትዮጵያዊነት already አለ አማራ ብሔርተኝነት ይሁን ሀብታም እስኪያርጉ ምንድነው ይሄን የመሰለ ይወለ አሁን ብስንስ ልስደብ እንደ ሚኪ እርግጥ እንደ አሁን በተሰደበኝ 1000 ሰው ይገባል 4000 ሰው ይገባል ይብረግጥማ ትናንትና አላየም እንዴ ላስ ሳረግ 10000 ሰው ይገባል አሁን እናንተ ከዚህ ብንሰረደ ማለት ነው እኔ አሁን በጣም አስተፈኛል ለምን መሰለ አትሰዳደብ አንተ ክርስቲያን ነህ ይቅርብ ና ምን አገር ሲጀመር አሁን ሶሻል ሚዲያ ብዙ በኃይለ ቃል አንድ ቀን እናት እንደዚህ ትሁን ብያለሁ ነውር ነው አሁንም ብያለሁ ኤርትራን እዚህ ያለው ክብረ ቢስ ስለሆነ ያው ብቻ እኔ ሚኪ እኔ እኮ ምን ያነሰው ነው ታውቃል ሲሰድቡኝ እንትን ጊታር ይጀገብጭ ጫውትላቸዋለሁ እነሱ እየሰደቡኝ እኔ ምንም አይመስለኝም ስል እንደ እኔ እኮ ይቅርታ አድርጉልኝ የጎንደር አማራ ነኝ ጎንደር ነኝ እኔ እንደዛ ነገር አላቀም ለኔ ምን ኦኬ ድብን ያልኩኝ እንዴ ባታው አባቴ ጎጃሜ ነው እናቴ ጎንደር እንደኔ ኤርትራዊ መስለኝ ነው ተናዶ ብዙ ለኤርትራ የሚታገል አክቲቪስት ሁሉ የነሱ ስም ሳይጠራ የኔ ስም ተጠርቶ አበዱ በኤርቲቪ ተዘግባላል ሶስት ጊዜ ነው የመጀመሪያ እኔ ኢንተርቪው ሁሉ ቃል ይገባና ይው በየአመቱ እኮ ነው ከኢትዮጵያ ባዳወል ከአማራ ሰው ሲፈልጉ ሁሌ ነው የሚጠሩኝ How you doing? Good. እና ምን መሰለህ ኤርትራኖች በጣም ነው የምወዳቸው እኔ ስድብ አልወድም ሚኪ በሐሳብ ግን ማንም ይሁን በፈለገው ሳብጀክት ከኔ ጋር መወያየት ተከባብረን አሁን እንደዚህ እንዳወራ ነው እናንተ ተከባብሮ ማውራት ማሸነፍ ይቻላል አንተን ዝቅ ማድረግ አይጠበቅብኝም አንተን ዝቅ ማድረግ አይጠበቅብህም ባዶ ኮንፊደንስ ያለው ነው አሰምተናል በደንብ እኮ ትግሬ መስለን ነበር ግን ያው ኤርትራዊ እንደሆንክ በቃ ያስታውቃል ግን ስትልሰይ የቆየ ኦልድ አሁን ስድቦችን አዳዲስ ምናምን ፍጠሩ ይሆነ የቆየ አይ እኔ እንኳን ለሚሰድብ ነገራቸው እኔ እንኳን ስድብ አላውቅም ወንድሜ እኔ አማራ ነኝ ስድብ አላውቅም ለሚሳደቡት እንጂ ሚኪ ረሳ እንዴ እኔ እኮ ነኝ ታስታውሳለህ ማስካርገ ሲያሳድዱ እነ ጆከር እነ ምናምን እኔ ቤት እኮ ነው ቀዶ ጥገና ያረግነ ምነው ጆከርን ብቻ ነጥላ አነሳው ስለዚህ ሶሻል ሚዲያ እንዳሉ እንጂ ምን ጆከር ብቻ እንዳሉ ተሰባስበው እያንጫጫቸው ሲያሳድዱ አውነት እኔ ነኝ አይ እኮ ወንድም ምንድነው የሚናገረው ነገር ትክክል እኮ ነው በዚህ ደረጃ የምትናደሩበት ለምን ነው ብዬ ከሱ ከአራት አመት በፊት አሁን ምን እንደማለት ታውቃለህ እኔ ቪዲዮዎች ሁሉ አሉኝ አንድ በአንድ እኔ ቤት ገብቶ ቀዶ ጥገና የተደረገላቸው እንደገና ደግሞ ድምጽ የሆናቸው ፖስት እናደርጋለን እየረሳችሁ አስቸገራችሁ ሚኪ ትረሳለህ አንተ ሁለታ ትረሳለህ ጀማል ለምን መሰለህ እኔ አሁን በፖለቲካ ምናምን በዚህ ሰዓት አንተ ተው የምትልበት እንትና ላይክ ምን ነው አስተፈርላ ምን መሰለህ ግን ይኸውልህ ትልቁ ችግር ምንድነው አሁን ሚኪ ምንም ችግር የለም ሰው የፈለገውን ነገር ማስተላለፍ ይችላል ግን ህዝብን ወክለን ስንናገር ህዝብ የሚፈልገውን እንጂ እኛ የምንፈልገው መናገር የለብንም አሁን ለምሳሌ አንተ አንዳንድ ስትናገር ኃይል ቃል ትጠቀማለህ ላይክ እንዲያርጉ እንዲበሉ ምናምን ትላለህ ህዝቡ እንደዛ አይፈልግም መሬት ላይ ያለው አማራ ህዝብ አይፈልግም እንደዛ አንዳንዴ የራሳችን ስሜት እኛ የምንፈልገውን ነገር መናገር የለብንም ህዝቡ የሚፈልገውን ነገር ነው መናገር አሁን እኔም ከሁለት ወር ከሶስት ወር በፊት ለ7 አመት እንደ ኢትዮጵያዊነት ነው ያወራሁት ገባ ከዛ እኔ የምፈልገው ነው ያወራሁት እኔ ቢሆን የምፈልገው የኔ አመለካከት ተረዳይ
እኔ በዲሞክራሲ ማምን ነኝ አሜሪካን የምኖረውና እኔ የምፈልገው ነበር ከዛ በኋላ ግን አሁን ምን ማስተላልፈው ስለ አማራ ሳስተላልፍ እኔ የምፈልገውን ሳይሆን መሬት ላይ ያለው አማራ ምንድነው የሚፈልገው ፖለቲካሊ ከባ ሶሻሊ በሁሉም አስፔክት ምንድነው መልእክቱ ሰማ እስክንድር ነጋውን ያስተላልፈው መልእክት አዳመጥከው በቃ ያ ማለት እኛ የብሔር ፖለቲካን ለማጥፋት ነው የመጣ ነው ብሎ በእንግሊዘኛ እንደውም ዛሬ ማታ በደንብ ተነተንበታለሁ ያ ነው ትክክለኛ አማራ ትግል አንታይ ብሔርተኛ ነው ያማራ መሬት ላይ ያለው ትግል ብሔርተኝነትን ለማጥፋት ዘረኝነትን ለማጥፋትና ዲሞክራሲ ለማምጣት ነው እየታገለ ያሉት ያማራ ታጋዮች ስፔሻሊ አፋድ I think ዘመነም እንደዛ ነው አመለካከቱን ለመናገር እንዲያው ከንግግሩ ስናይና ያንን ለምን ነው ማታንጸባርቁት እናንተ አሁን ሚኪ አንተ በአማራው ፖለቲካ ላይ somehow እንትን ተሰጥቷል እዚህ ሶሻል ሚዲያ ላይ ትናገራለህ ኃይል ቃል ነው የምትናገረው የመከላከያ ሶሻል ሚዲያ ብቻም አይደለም ምድር ላይ ከኔ በላይ ስር የሰደደ የለም ነው ምድር ላይ የማይወል ምን መሰለው ገንዘብ አሰባስባችሁ ብቻ ሳይሆን በጀም ስለምታውቀው ማለት ነው ነው አይ ነው ይወል ገንዘብ አሰባስበ አልበለው እዚህ ጋር ተው ስለዚህ ያ ኮንታክት አለው ልል ፈልጌ ነው ሶሻል ሚዲያ የተጠለጠላል ነው ግን አው ሚኪ ሲሪየስሊ ከልብ ማንንም አጠላም ኦሮሞ አጠላም ትግሬ አጠላም ግን አንዳንዴ ካንደበት ንዴት ነው የሚያናግርህ ለምን በአማራ ላይ የሚሰራው ያናዳል ለምሳሌ የሚሰራው ፖለቲካ በጣም ያስጠላል ያናዳል ያንን ንዴት ግን አንተ ስትናገር ሚቂም እንደሚሉ ታውቃለህ ሚቂ አማራው ተናገረ ያማራ ህዝብ እንዲህ ነው የሚያስበው መከላከያ ሰራዊትን ግንባሩን በል ከማረካችሁ አትልቀቋቸው ምናምን የምትለውን አንተ ንግግር አታምንበትም ከልብ ብታምንበት እንደዚህ ሻሩካን መስለ ምክንያቱም does make sense አረግ ሚኪ ከራስ ፐርሰናሊቲ ጋር አይሄድም ሶ ቢቻል እውነቴን ቢቻል ማለት ነው መሬት ላይ ያሉት ታጋዮችም ሆነ ህዝቡ የሚፈልገውን አመለካከት ብቻ አስቀምጡ አማራ ኦሮሞን ግደል አይልም ትግሬን ግደል አይልም የመግደል ፍላጎት የለውም ፋኖ ቢማርክ አብልቶ አጠጥቶ ነው የሚለቀው አሁንም እንደዛ ነው የሚያደርጉት ይሄ አመለካከት ለምን ነው እኔ ለዚህ ኮን አንዳንድ የምጠራጠራችሁ አሁን ሚኪ አንተኔ በእንትን በገንዘብ አላማ ገንዘብ ፈልገው ነው አይደል የሚመሰክርልኝ እቺን እንኳን ነው በገንዘብ ፈልገው ነው አልልም ግን አንዳንድ ደሞ ማህይም አይደለም አውቀ አብርት መስለኛል አውቀ እንትን ይበቃ ላይክ ግን ዋጋ ይከፍላሉ ለምሳሌ ሚኪ አሁን አንተ የምትናገራቸው ንግግሮች ወሰዱና ተረዳኝ ይወሰዱና በቃ አማራ ገዳይ እኮ ነው አማራ እኮ ጽንፈኛ ነው ማህበረሰብ እንደዚህ ያደርጋል ብለው ይላሉ አንተ ደግሞ ዙረ ጌም እየተጫወትክ ነው ወይም ደግሞ ከሙስሊሞች ጋር ሰላም ነህ ከጉራጌዎች ጋር ሰላም ነህ ከትግሬዎች ጋር ሰላም ነህ ተረዳኝ አሁን ሀቢባ ቤት ገብተህ በባለፈው ጉራጌን ይጠላል ብለው አንተ ባለፈው 50 ጉራጌን እንዲያርጉ ምናምን ስትል ለሀቢባ ደግሞ ድምጽ ሆናል ሄደ ይሄ እንትን አይልም ቋንዴ ስካውን ብዙ ይላል አሁን ቀይ መስመር ስለሆነ ማለት ነው ይወለ ቀይ ለበስኩ ለምን መሰለኝ የውሸት አንዳንዴ እኔ አሁን ሌላው ነው በዚህ በትግሉ ጉዳይ ምናምን ብትናገር እኔንም አሁን እዚህ ፓስወርድ ሂደት ልሰኛለህ ኖርማል ቤት የራስ ስልክ የራስ ገባ ምንም ማለት ነው አልስ መግዛበን አልስ ጊዜ ስሰጠይ መናገር ይሄ ግን ቀይ መስመር ነው እኔ ከነ ማዕረግ ቤት እነ ክሩቤል ገባ እነ ሊንዳ እነ ዳኒ እስራኤል እነ ሮማን ሚኪን ሰው ገስተን እናስገድለው ነው አሉኝ ድምጽ አለ ሪከርድ አለ ከዛ ደግሞ ፖለቲካ ሰራውባቸው እዚህ ላይ ማለት ነው ይሄው ሊገሉ ይመጡ እነዚህ ጸረ አማራዎች ናቸው የፖለቲካ ይሸጥኩ አንደኛ ለምን እኔ ጫፌ መንካት የሚችል እናት ወለደችው አለ ብዬ ስለማላምን ዩሮፕ ነው የምኖረው ይቺ መንካት የሚችል የለም ዩሮፕ ነው የምኖረው አንተ ታውቀዋለህ አሜሪካ ማን ነው ጫፍ እንዲጫርጎ መጥቶ የሚነካ የለም ግን ፖለቲካ ግን ተሰራበታል ገባ እሱን ያስኩልላል ሌላው ደግሞ አንተንን ከዚህ ስትገል አንተንም ከዛም ያጋድማል የመልስ ሰጠው ገባ አይደል እይ ደግሞ ምን አሉት ህዝብን ተናገረ እኔ የተናገርኩት እነ ኤፍሬም ማዲቦ እነ ብርሃኑ ነጋ እነ ቹቹ ማን ነው ኤፍሬም ማዲቦ እነ ክንዱ የኦሮሞ ማን ነው የጉራጌ የፖለቲካ ኤሊቶች ልክ እንደ ማዕድን በወንጀል ተጠያቂዎች ናቸው ስል ግዴታ ጉራጌን ተናግረሃል ይላል
ብናገር ምን በአደባባይ ነው የምናገረው? ማን ይከለክለኛል? ተናግራል ሚኪ ተናግራል እገላለሁ ብለው አንተንም አስፈራርተዋል። ግን ተናግራል አንተ በግድ ነው። አዎ ለወደፊት ተናገር ከሆነ ኢንሻአላህ ትርፍ ጊዜ ካለ ልናገር ይችላል። ኢንሻአላህ ቆይ አልገባም ሚኪ። አሁን እኮ አንተ ላይ እንደዛ ሲያደርጉ ነጥብ ሊያስጥሉ ፈልገው እኮ ነው። ያለ አንድ ነገር ልንገር። በመጀመሪያ በምንም አሁን ወደዛ ውስጥ አንተ አሁን የሆነሽ ነገር እንትልት ላይ ፈልገህ ነው። ኖ አይደለም ያው አይደለም። ምን ያው ሚኪ አልፏል። ይቅርታም ጠይቀበታል። ፓስተር ያው እነ ዩሪ ሁሉ ከጎን የቆሙ ለምንድን ነው በዛ ሰዓት? የፖለቲካ ኤሊቶችን ተናገረ ማለት ህዝብን አልተናገረም። አሁን ለምሳሌ እነ ዩሪ በዛ ሰዓት ከጎን የቆሙ ሌላው መንጋው ካዲ ነው። አሁን ምንም የፖለቲካ ልዩነት ቢኖረን እነ ወንዴ በዛ ሰዓት የቆሙት ስላዳመጧት አሸባሪ ናቸው። ወንዴና ዩሪ እኮ አሸባሪ ናቸው። ስነ ስርዓት አርግ ነው አይደል እንዴ? ወንዴ እኮ አሸባሪው ወንዴ በአማራ ስም ተደብቆ በጣም አሸባሪዎችን ገንዘብ እየሰጠነ ጆከር እና ምናምን ኦሮሞን እያሰደበ በህዝባችን ላይ መከራ የሚያመጣ አንደኛው ወንደሰን ነው። አራ ማረጋገጫ አለ? አዎ 100% ከኔ ሳይሆን እንዲያውም ከኔ ሳይሆን ራሱ ጆከር እስር ቤት ታሰረ ተብሎ ገንዘብ አሰባስቦ የላከለት ወንደሰን ነው ባዳው እነ ዘገየ እነ አንተ እንኳን ያው በስነ ስርዓት አድርገ በመጀመሪያ ጆከር ሰላም ፈጠራችሁ እስአልጅ አይደለም ሰው ገንዘብ ሰጥቶት እንደዛ አድርግልኝ ተብሎ ነው። አዳምጠኝ ሚኪ አዳምጠኝ። አሁን ለምሳሌ የኦሮሞ ማህበረሰብ የትግሬ ማህበረሰብ እንደ ማህበረሰብ እየተሳደበ እያዋረደ ገንዘብ እየሰጡ ጊፍት እየሰጡ የሚያበረታቱ ወንጀለኞች ናቸው እነሱ። እኔ ጆከር አላደኝም። ለምን ታውቃለህ? ጆከር አንድ ዝም ብሎ ህይወቱን ለማሸነፍ ከዛ አያጅቦ ማለት ነው። ጆከር ለኔ ገንዘብ ከሰጣው ልመለስልኝ ገዳም ተዛው አጭራጭር ያደርግ እንደሄደ እነ ዳልቻ መተው ያማራና ተናት ብለው ያንቺን ግፍግፍ ሲያደርጓቸው እሱ ደግሞ አጠፋ መልስ ሰጥቷል። አይደለም ውሸት እንዴ? ታዲያ ለአማራው የተከለከለ አትዋሽ ሚኪ አትዋሽ። ጆከር የዳልቻ ፈረስ ነበር። ዳልቻ ነበር እየከፈለ ለምን ተዋሻለህ? እኔ እኮ አውቃቸዋለሁ። በዛን ሰዓት ፖለቲካ ወይም ትግሉ አልተጀመረም ነበር። እነሱ አብረው በነበሩበት ጊዜ ገባረን ትግሉ አልተጀመረም ነበር። አልተረዳኝም። የነበረው ኤሬማራ ነው። የኤሬማራ ጥምረት ነው ነበር። ኖ ጆከር የኦሮማራ ይቀርታ ጆከር ቤታዮ ምናምን ዳልቻ እየከፈለ የሚያሰድብ ነበር። እኔ እኮ አውቃቸዋለሁ። እኔ እኮ እንዴ እናውቃቸዋለን እኮ ከ3-4 ዓመት በፊት ማለት ነው። የዳልቻ ፈረሶች ነበሩ። ኦሮሞን እያሰደበ አማራ እንዲጠላ ዳልቻ ይሰራባቸው። እኔ እኮ ነው ዳልቻን አቅርቤ እረፍ ብዬ አስቁሜ ከመጣላት ካለብህ ብዬ ያስገባው እንጂ ምንድነው አስቆምኩት ትላለህ? of course that's it ስራውና ግን ይኸውልህ አንገልልኝ ሚኪ በደንብ አዳምጠኝ ሚኪ። እኔ የማልወደው ምን መሰለህ? ሐሳብ እንደፈለክ መስጠት ትችላለህ። ፖለቲካሊ እንደፈለክ መስጠት ትችላለህ። ፖለቲካ ቆሻሻ ነው፣ ይገለባበጣል፣ ትገለባበጣለህ። ያ ፖለቲካ ነው። ማህበረሰብ እንደ ማህበረሰብ እንዲሰደብ የሚያደርጉ አሁን ጆከርን ራስን ምናም ተሳዳቢዎችን አማራ አይደሉም በአማራ ስም ተደብቀው እነ ወንዶሰን እነ ዩሪ እየደገፉ አይደለም ሲያሰድቡ የሚውሉት። አንዴ ቆይ ይወዳ አንዴ ጠብቀኝ። ከዚህ ጋር አታውራ ምትሉኝ ገደል ግቡ። ገም ሲለምኑበት አንዴ ምኑ ነገለቴ ታንክ ዩ እንዴ በራሱ ጭንግፍግፍ አርጎ ይሰድባል። ፈለገኝ እስከ ጥግ ነግራል። ግን ሄዳችሁ ተጣሉ እናንተ ናችሁ። እኔ ማንንም ተሳድቤ አላውቅም። አቁሙ። አሁን ደግሞ በቤቱ ያለ በቤቴ ጎቶ አይወስደኝ አይመጣኝ ተንቀቀጅ ልጅ ምን ያደርገኝ ነው? ደንቆሮ ስትሆን በራስ ኮንፊደንስ የሌለ ስትሆን እንደዚህ ነው የምትል። የሚፈልገውን ይናገራል። እሱ የተናገረውን የተቀበልኩ ማለት ነው። እኔ የተናገርኩት እሱ ተቀበል ማለት ነው። ግን ዲስከስ እናደርጋለን። ታች ያለው ደግሞ የሚፈልገውን ይዞ ይሄዳል። ማይ እኔ ሰልፍ ኮንፊደንስ ያለ ልጅ ነኝ። ማንም በዚህ እንዳትለኝ በብሎክ ነው ማጠናገር መስሚያ ይደፍን ነው። አይኔ ሚኪ ማደንቅ እግዚአብሔር እየቀለልኳል። ሚኪ ማደንቅ ላመንክበት ነገር ነው የምትናገረው። ማንም አይመራም፣ ማንም አይቆጣጠርም። ያን ነው ባዳው ይኸውልህ ሚኪ። ለዛ ነው እንጂ እኮ አንተ እኮ መጣው ሰብስባቸው እኮ ነበር አይደል እንዴ? ግን ሊቆጣጠሩ አልቻሉም። ያመጡ አለቃ ሊሆን ይፈልጋል። ያመጡ አለቃ አንተ አሁን እኔ ጋር ብትገባም ሴጋው ጋር ብትገባም ሀቢባ ጋር ብትገባም የትም ቦታ ብትገባ የራስ አቋም አለ።
ጌታን ነው የምልህ ሁሌ እላችኋለሁ ያው ትኩስ ድንች ነው የምልህ ትናደዳለህ የሚቀይራት ነገር የለም እቺ ሚሞሪን ካንተ ቤት ገባው ከአሁን ዳልቻለንጅ ከዳልቻ ቤት ገባው ከጅጅክብያ ቤት ገባው የኔ ሚሞሪ የሚቀይረው የለም እነሱ እኮ ይገባሉ ይመስላችኋል ስማ እነሱ እኮ የኔ ቤት ሞዴሬተር ናቸው አንተን አትግባ ይሉና የኔ ቤት ሞዴሬተር ተቀበለው ለኔ ጊፍት እየሰጡ ከኔ ጋር የሚውሉ ናቸው ቅናታሞች ናቸው ግብዝ ነው የምጠላው እኔ አሁን ለምሳሌ ሚቂ አትምጣ ካላችሁ እናንተ አትምጡ ሁሌ ይልካሉ ዮኒ ማኛ እንደዚህ ነው ይላሉ ከስር ቁጭ ብለው የሚሉት እነሱ ናቸው ትክክል ቢካዝ ግብዞች ናቸው አየሚቂ አንተ አሁን የሚፈልጉትን መሰለ የሆነ እውቅና ካገኘ የሆነ ሞመንት ካገኘ ይቀናሉና አንተ አትሄድሉና እነሱ ይሄዳሉ አንተ አትግባ አንተ አትገናኙና እነሱ ይገናኛሉ ተረዳይ አንተ ደግሞ ትልቅ ሰው ነህ በራስ ምክንያቱም ይወልህ ሰው ነግሮ ሰው ጽፎልህ እንደሞጣ ቀራኒው አይደለም የምታወራው አንተ የራስ ማጣርግ በበቀደም ገንዘብ ሰብስበና ላብረን አታነካክ አንተ ሰው ያታነካከ የራስን ቻለዛ ነው ገንዘብ እኮ ቆቆ ይሆናል ለዚህ እኮ ነው ብለ አንተ እኮ ለሆነ ነገር ሞጣና ምነሳውን እዛ ጋር መርዳት ስለፈለክ ለገባው ልጅቱ ማገዝ ስለፈለኩ that's it ይሄ እኮ ይኸውልህ ሚቂ በደንብ አዳምጠኝ ነገም ካንተ ቤት ልመጣ እችላለሁ እንደዚህ አይነት ነገር ሲል of course ያ ምን ይባላል መሰለ ከሰው ጋር ስትኖር በዚህ ምድር ላይ እኔ አሁን ይሄ ሶሻል ሚዲያ ላይ ያለነው በአካል አንገናኝም ወንድማማቾች አለን ጓደኞች አለን አብረን አንበላም አንጠጣም አንገናኝም አንድ ሀገር ብንኖር ኦኬ ጓደኝነት ትለዋለህ አይደል እንዴ ትገናኛለህ ትላለህ የዛን ጊዜ ትመርጣለህ ቆይ ጓደኛን ትመርጣለህ አይደል እንዴ ይሄ ግን እኛ አክቲቪስት ነን እኔ እዚህ አክቲቪስት ነኝ ፖለቲከኛ ነኝ ከናንተ ጋር ለም ከጃልማሮ ጋር ቀመጣለሁ እኔ አማራ ነኝ አንተ ኤርትራዊ ነህ ምን ችግር አለው ብንቀመጥ ለአማራ ሰላም ጸባርቅ ወርዳለ የራስና ሰላም ጸባርቅ ወርዳለ የራስና ሰላም ሊገዛውን ሌላው ይገዛል እና አንተ አሁን ነቄ ብለሃል አሁን ተረድተሃል ምን መሰለ ሚቂኔ የተናደርኩት ጌታ ምስክሬ ነው ይኸው ጌታ ምስክሬ ነው የምልህ አንተ እንድትናገርላቸው ይፈልጋሉ እነሱ ጻድቅ ለመምሰል እውነቴን ነው I'm serious አሁን የለም ድሮ እኮ ነው የምልህ አሁን እኮ ይሁን እየቀለድኩ አይደለም በሚኒት ስትነቃባቸውና አንተን አነካክቶ አንተን ጽንፈኛ አስመስሎ አንተ ቤት አርገው ምናምን እነሱ ግን ቤታቸውን ከፍተው ጻድቅ ይጫወታሉ አሁን ስትነቃባቸው ፈረጠጡ ስትነቃባቸው ሚቂ ጌታ ምስክሬ ነው ስትነቃባቸው እንዳለ ፈረጠጡ ጭራሽ መሳደብ ጀመሩ ጭራሽ አንተን ማለት ጀመሩ ይሄ የሚያሳየው ምንድነው ሊጠቀሙ ስለፈለጉ ነው አንተ ግን አምነህበት በኮዙ መሬት ላይ ላለው ብለ አስበ ራስክን because አንተ አሁን ችግር ልትገባ ትችላለህ እኮ ሀቅ ነገር ከተባለ ማለት ነው ግን ችግር ላይ ገብቻለሁ ያንን ሪስክ ወስደን ያደረከው አንዴ አዳምጠኝ አሁን ዛሬ ስሬስ ነው ማውራ አሁን አንተ ምታናደደኝ እኔ አሁን አንተ ላስላስላ አረግ ይችላል ሚስትና ልጆች ይተነክ ይችላል ምታናደደኝ እንደዛ ባለጌ አይደለም አንተ መላስ ምናምን ኖርማል አንድ ቀን ፎቶ ለጥፍ ያላቀም አንድ ቀን እናት እንደዚህ ቶል ብያላቀም ኖ አንተ ግን ክብረቢ ሲሆነ ቃላ ስትናገር በጣም ነው ምናምን በመላስ ችግር የለም በፖለቲካ ምን ብያል ተናገርኩ ዝም ብላ አንተ የምትሄድበት ርቀት እኮ እኔ እኮ ጌታ ነው አምጣ እኔ ላንተ በብልግና ስድብት እኔ ሁሌ ምነት ሚቂ ትኩስ ድንች ነው የምለው ምንድነው በቃ እኔ አሁን ታውቃለህ አለ ሚቂ ትኩስ ድንች የምንል you don't care እኔ አንተ ስትገባ ደስ ነው የሚለኝ እንደምታፈርሳችሁ አውቃለሁ ምንድነው ትኩስ ድንች ማለት ምንድነው ንገረኝ ትኩስ ድንች ማለት በቃ ላይክ አትፈራም አንተ አሁን ትኩስ ድንች ቢወረወርልህ ይዘዋል አሁን ፈንጅ ምናምን ቢወረወርልህ you don't care ሐሳብህን ለማስተላለፍ አይደለም ይኸውልህ አንተ ማልገባም አዩ አሜሪካ ማደግ ለዚህ እኮ ነው እናንተ የምላስ አርበኛ ናችሁ የሚሊተሪ አይደላችሁ ብላችሁ ለዚህ ነው ገባ ሚሊተሪ አዳምጠኝ እኔ አይደለሁም እኔ ሚሊተሪ አላውቅም ኦኬ አዳምጠኝ እዚህ ያለው ግሪሳ እኔ እንደምመራው ያወቅኩት ምድር ላይ በቲፒኤልኤፍ ጊዜ የካድሪ ቤትን የባዕዴን ቤትን ምን አድርገው የሚል መልእክት ሰጠው በትኩስ ድንች ማጋየት አለብህ ለምን ያንን ዋናው ስሙን ከጠራው ያለውበትን ሀገር ታውቃለህ ትኩስ ድንች ደግሞ ምንድነው ይወረወረው ነው ገባ ስለዚህ ወንድ ልከሰስ ነው ምን ማለት አለብኝ በትኩስ ድንች ማጋየት አለ አሁን የኔን ለጋሲ ነው የሚከተልልኝ ከዚህ ያለው ሁሉ የኔን ብራንድ ነው የሚከተልልኝ ገባ በዚህ በጣም ፕራውድ አደርጋለሁ እሺ እኔ ደግሞ ይኸውልህ አሁን አንተ ሚኪ ትኩስ ድንች ነው ቅጥል ስም እኔ እንጂ እንደዚህ እናት ቢሚስት ልጆች ምናምን ብዬ አላውቅም ለምን መሰለህ ነው እኔ ለሁሉም ቅጥል ስም ያው እዚህ ሶሻል ሚዲያ ቅጥል ስም እንሰጣጥ የለ እኔ አሁን ጉቶ ይሉኛል አይደል ሚኪ በቁመት እንታለው አንተን ግን ጉቶ ይሉኛል ደስ ይለኛል ጉቶም ነኝ ተራራም ነኝ ቁመት ምንድነው ያልከው እበልጣለሁ አንተንም ሴጋውን እበልጣቸዋለሁ
ግን ስንት ሜትር ነህ? አንድ ከ76 በሁለት ትበልጠኛለህ። ግን 76 ይኸውልህ ግን ምን መሰለህ ሚኪ ጉቶ ነኝ። ጉቶ ምን ማለት እንደሆነ ታውቃለህ? ትራክን የሚያቆመው ምንድን ነው? ቦርጭን ነው እንደዛ ያሉት እባክህ። ቦርጫ ነው። ቦርጭ ስላለኝ አሁን ጉቶ ይሉኛል አለ። በጣም ነው ደስ የሚል። ለምን መሰለህ? ጉቶ ትልቅ ትሬለር መኪናን ያቆማል። ገባ? ተራራም ነኝ ጉቶም ነኝ። እኔ ደስ ይለኛል። በጣም ጥሩ ስም ነው የተሰጠኝ። እኔ ጉቶም ነኝ ተራራም ነኝ። ለምን ብዙዎቹን የማለፍ አቅቷቸዋል። በቃ ብዙዎቹ አቆማቸዋለሁ። ተራራም ነኝ ጉቶም ነኝ። ትራክ ድራይቨሩ እንዳለ አቆመዋለሁ። እየተንደረደረ ሲመጣ እኔ ነኝ የማቆመው። አንተ ትኩስ ድንች አልኩ። በእኛ በአሜሪካ ደግሞ ትኩስ ድንች ማለት ሀፕቴዶ እንለዋለን። ሀፕቴዶ ማለት ይዘህ ታውቃለህ? ሀፕቴዶ ትኩስ ድንች ይዘህ ታውቃለህ? በእጅ ሞክረው። ቀቅልና ቪዲዮ ስራ በእናትህ በጣም ተወደዋለህ። ቀቅልና እንዲያውም በባለፈው እየፈለኩኝ ባልና ሚስቱ ነው አንዷ ወንድ አንዱ ሴት ነው እንትን በቅለው ማለት ነው። እንደዚህ ያነሷቸው እንደዚህ ተሳስረው ሴት የሚመስሉ አግኝቼ አውርጄ ስክሪንሾት ያስቀምጫቸዋለሁ። እሷን ለፖስታት ነው። ማንና ማን ድንቹ እንደዚህ አንድ እንትን ነው እንደ ሴት እግር አላቸው። ኦኬ ብራም እንደዚህ የተገናኙ አግኝቼ እነሱ ለፖስታቸው ነው። ወንድና ሴት ነው ማለት ነው። ሙሽራ ኦኬ you know the funny thing is አንተ ትኩስ ድንች የምትለው ሌላ አባባል ነው ያለ። ከድሮም ትለው ነበር። ኖ እኔ ያ ሚሊተሪ ነው። እዚህ ያለው ፋራ ምናምን አላወኩም። ግን አየኔ ግን መንፈሳዊ አየኔ ሚሊተሪ ቃል ነው። ለምሳሌ ሌላ ስትሄድስ እርሳሱ ምንድነው የምትለው? ቆሎ ነው የምትለው ወይ ፈንድሻ ነው የምትለው? ግን አንተ አሁን ግን እውነት ሚሊተሪ ታጋይ ነው ወይስ ሞዴል ነህ? ምንድነው? ምክንያቱም ሚሊተሪን በተግባር አውቀዋለሁ። ይኸውልህ አሁን ናቹራሊ ሰጥቶኛል። ሞዴል ለሚለው የወንድ ሞዴል አለ ብያለሁ። ነገር ግን ናቹራል እግዚአብሔር ይመስገን ከዚህ ያው ከጉርጣው እኮ ስማ፣ እዚህ እኮ አብዛኛ ሴቶች ታውቃለህ ተክለው የሚሄዱት ፀጉር ለምን አሰጣቸው? ያንተውን እየቆረጥ ለምን አሸጠው እንዴ? ሚኪ ምን ነው እንደ ጅጅክያ እየቆራረጥክ ስጣቸው አልክስ? አይ ምን መሰለህ ላይክ አሁን ያለበት ምንድነው? አሁን ንገረኝ ሚኪ፣ አሁን ምን ላይ ነው ያለው? in terms of like ከፖለቲካ ከአማራ ትግል ወጥቻለሁ ብለኛል። ጡረታ ወጥቻለሁ ብለሃል። ወጥቻለሁ እኮ አሁን ምን ላይ ነሽ? በባለፈው ጡረታ ወጥቻለሁ ብለህ ነበር። በጣም ጥሩ። ለምን መሰለህ እኔ ያው ጎረቤት ሀገር ላይ ብያለሁ። ምን እስከሚሆኑ አንድ እስኪሆኑ ይሄ ጎጃም፣ ጎንደር፣ ወሎ፣ ሸዋ እያሉ የሚባሉ ከሆነ እኔ ጎረቤት ሀገር የለው። ከኤርትራ ሆነ ምንድነው አሁን ይኸውልህ ምን መሰለህ የጎረቤት ሀገራቶች እኛ ስንጠይቃቸው ብቻ ቢረዱነ ደስ ይላል። ለምሳሌ እኛውን በኤርትራ ፖለቲካ ውስጥ ጥልቅ አንገባም። እኛን ሲጠይቁንና እኔ አሁን በብዙ ኤርትራ ቻናል ውስጥ ኢንተርቪው ይደረጋለሁ። ሲጠሩኝ እጄ ሐሳቤን እሰጣለሁ። ይህ ክሊር መሆን አለበት። ኢትዮጵያና ኤርትራ ወዳጅ አይደሉም፣ ተገዳድለዋል፣ ባድሜ ላይ ተራርደዋል። አማራና ኤርትራ ግን ተጣልተው አያውቁም በታሪክ። ስለዚህ ነጭ ወረቀት ነን። አሁን ከኤርትራ ጋኛ ነጭ ወረቀት ነው። የፈለግነውን መልካምም መጥፎም መጻፍ የምንችለው እንደ አማራ። አሁን እኔ ካንተ ጋር መስማማው ምንድነው? I think አማራ ኔሽን የራሱን ሀገር ክሬት ማድረግ አለበት። ለምን መሰለህ? ኦሮሞ የራሱን ሀገር ክሬት እያደረገ ነው፣ ይጫማቸው። ትግሬ የራሱን ሀገር ክሬት አድርጎ ዲፋክቶ ስቴት ነው። አማራው I think ይሄ ሜንታሊቲ ነው ያውቅላቸዋለሁ። እኔ ሀገር ላርጋችሁ ሳይሆን የራሱን ብቻ ሀገር ክሬት አድርጎ ከተከዜ እስከ እንትን ያለ እስከ አዋሽ ያለውን የሚኪ ነው ከተከዜ እስከ አዋሽ ማለት እስከ አዋሽ ያለውን ካርታ ሰርቶ ባንዲራም የራሱ ሌላ ባንዲራ ያምጣ። ከፈለጋ አሁን ኦነግ የሚከተለው ባንዲራ አረንጓዴ ቢጫ ቀይ ነው ታውቃለህ አይደል? ጀስት እንትን አድርገውት ነው እንጂ ዘበር አድርገውትና መሃል ላይ ዛፍ ነው ያደረጉበት እንጂ እንትን ነው። ትግሬ ደግሞ የቻይናን ባንዲራ ነው የወሰደው። አማራው በቃ ሁለት ምርጫ ነው ያለው። ኢትዮጵያንስት የሚሆን ከሆነ